Nuren Alawatanim Filmakasikay Alawatanim Hopin Oketlo Mamut Laidadaw Kengedi Beret Kapson Alidaw Adisu Tuwadid Hasab Lomidaw ኢትዮጵያ በጥንት መዛግብት ዘንድ አረንጓዴ ነበረች በታሪክ መባቻም አረንጓዴ ነበረች ስለዚህ ዛሬም አረንጓዴን የሚሰራ መሪ የሀገሪቱን እውነተኛ የልብ ትርታ ያወቀ ጥበበኛ ነው አረንጓዴነት ተራ ቀለም አይደለም የአምላክ የመጀመሪያ የእጅ ስራ የህይወት እስትንፋስና የምድር መገናኛ ድልድይ ነው ታዲያ የዚህችን ድንቅ ሀገር ተፈጥሯዊ ጸጋና ዛሬ ላይ የያዘችውን የአረንጓዴ አሻራ ጉዞ ስናስብ ጨዋታውን ከምን እንጀምረው ወደ ኋላ መለስ ብለን በትዝታ ውስጥ እንለፍ በልጅነታችን በአካባቢ ሳይንስ ትምህርት ክፍለ ጊዜ ላይ መምህራችን ኢትዮጵያ በአንድ ወቅት በ80% ደን ተሸፍና ነበር ሲለን ሁላችንም አፋችንን ከፍተን እንገረም ነበር ነገር ግን ወጣ ብለን ወደ ጋራው ስንመለከት የምናየው የተላጨ ኮረብታና የተራቆተ መሬት ብቻ ስለነበር ለመሆኑ ያ ሁሉ ዛፍ ወዴት ሄደ ብለን እርስ በርስ ተጠያይቀን ነበር ለካስ ለዘመናት የኖርንበት የፖለቲካና የማህበራዊ ህይወት ትግል ተፈጥሮን እየጨፈጨፈ ሀገሪቱን ወደ በረሃነት እየገፋት ነበር ዛሬስ ዓለም ስትፈጠር ዛፍ መትከል የሰው ልጆች ተግባር አልነበረም ፈጣሪ ዛፍን ሰጥቶናል የኛ ተግባር የነበረው ዛፍን መንከባከብ ነው ኃላፊነታችንን በወጉ ልንወጣ ስላልቻል የተከለ ዛፍ መንከባከብ ብቻ ሳይሆን ዛፍ መትከልም መንከባከብም ስራችን ሆነ በገዛ ጥፋታችን መንከባከብ ብቻ የነበረውን ስራችንን ወደ መትከልና ወደ መንከባከብ አሸጋገርነው ትንታኔ ሜዳ ነው በአንድ ወቅት እህል ለማኝ ነበርን የረሃብን ፊት ማሳያ ምሳሌ የሆንን ነበርን የችጋር አምሳያ ምልክት የሆንን ነበርን በአንድ ወቅት ስንዴ ለማኝ ነበርን ትላንት በረሃማነትና ድርቅ ስሟን ያጠለሸባትን የቆየች ኢትዮጵያን ስናስብ ዛሬ በየኮረብታው ላይ የሚታየው ተአምር የህሊና መነቃቃትን ይፈጥራል በቢሊየን የሚቆጠሩ ችግኞች ይተከላሉ ሲባል እንዴት ሆኖ ብለን በጥርጣሬ የሳቅን ጥቂቶች አልነበርንም ነገር ግን እውነታው ሌላ ሆነ ብዙ ችግኝ መትከል አለብን መለማመድ አለብን ግሪን ከሆነ ሀገራችን የዝናብ ችግር አያጋጥምም የዝናብ ችግር ካላጋጠመ ኤሌክትሪክ አንቸገርም ዘርተን ማጨድ አንቸገርም ልንበላ አንቸገርም ወደ ውጭ የምናደርገውን አብዛኛውን ያቅርቦት ለማሟላት እናደርገውን ጥረትም እዚሁ ልናሟላ እንችላለን በብዙ መልኩ ደጋፊ ስለሆነ የኢትዮጵያ ህዝብ እንደ ባህል ቢለማመደው ጥሩ ነው ችግኝ መትከል ደስ ይላል ለልጆቻችንም እንደዚህ አይነት መልካም ነገር ማስተማር አስፈላጊ ስለሆነ እንደ ልማድ ቢያዝ ጥሩ ነው ከመስከረም በኋላ አሁን የተከልናቸውን የማጠጣት የመንከባከብ ስራዎች በዚሁ መልኩ ይቀጥላል ከጥቂት ዓመታት በኋላ ለኢትዮጵያውያን ባህል ይሆናል የሚል እምነት አለን ሁላችን የምንተክል የምንንከባከብ አረንጓዴ ነገር የምንወድ ህዝቦች እየሆን ስንሄድ ይህ በብዙ መንገድ ኢኮኖሚያችን ሰላማችን ይጠቅማል እኛ አሻራ ለማሳረፍ ታሪክ ለመስራት በጋራ ከቆም ኢትዮጵያ ለሁላችን የምትበቃ ሁላችን የምታኮራ ሀገር ስለሆነች ይሄንን በማድረግ ኢትዮጵያውያን ዳግም አዳዲስ ታሪክ ማስመዝገብ ይችላሉ ያደርጋሉም የሚል እምነት አለኝ ይህ የአረንጓዴ አሻራ ጉዞ ሲጀመር በብቅልነታቸው መሬት የያዙት ችግኞች ዛሬ ካደገው ትውልድ እድሜ ጋር እኩል የተቆራኙ ሆነዋል ያኔ የአረንጓዴው አሻራ የመጀመሪያ ምዕራፍ ሲታወጅ የአባቱን እጅ ይዞ በትንንሽ ጣቶቹ ጭቃ ያቦካ ችግኝ የተከለው ህፃን ልጅ ዛሬ በየዓመቱ ችግኝ ሲተክል ያየነው አብሮ አድጓል ሚሊዮን ካለፉት ዓመታት ጋር ቁመቱ ሲረዝም
ያኔ የተከላት ችግኝም አብራው አድጋ ዛሬ ጥላ የሚጠለልባት ዛፍ ሆናለች። በሚሊዮኖች የተጀመረው የልጅነት አሻራ ዛሬ ትውልዱ ሲጎረምስ አብሮ ወደ ቢሊዮኖች አረንጓዴ ሰራዊትነት ተለውጧል። ይህ የሚያሳየው ፕሮጀክቱ የአፈርና የዛፍ ብቻ ሳይሆን አንድ ሙሉ ትውልድ ከተፈጥሮ ጋር እኩል ያደገበትና የአስተሳሰብ ለውጥ ያመጣበት ሕያው የህይወት መዝገብ መሆኑን ነው። ጋራና ሜዳው አረንጓዴ ለብሶ ሀገራችንን አድምቋታል፣ አየሯን ታድጓል፣ ለብዙዎች የሥራና የምግብ ምንጭ ሆኗል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት እንዳሉት ኢትዮጵያን አረንጓዴ የማልበስ ጉዞ የወረቀት ሪፖርት ሳይሆን የመሬት ላይ እውነትና የነገው ትውልድ ህልውና ነው። ይህ ነው ነገሩ ከፖለቲካ ጩኸት የራቀ ጥልቅ ሀገራዊ ራዕይ ነው እንድንል ያደረገን። ለመሆኑ የትላንቷን አጽማዊትና ደረቅ መሬት በዛሬዋ አረንጓዴ ለባሽ ሀገር ስንተካ የተፈጥሮን ብቻ ሳይሆን የአስተሳሰባችንንም መልክ እየቀየርን አይደለምን? ታዲያ ያኔ በየመገናኛ ብዙሃኑ ዛሬ በአንድ ጀንበር 300 ሚሊዮን ችግኝ ተተከለ ሲባል እነዚህ ሁሉ ዛፎች የት ገቡ? በጎርፍ አልተጠራረጉም ወይ? ፍየል አልበላቸውም ወይ? እያሉ ይጠይቁ የነበሩ ተቺዎች ዛሬ ወደ ተተከሉበት ተራራዎች ሄደው ቢመለከቱ ምን የሚከሰት ይመስላችኋል? ችግኞቹ ራሳቸው ነፋስ በወዘወዛቸው ቁጥር ቅጠላቸውን እያጨበጨቡ ምላሽ የሚሰጡ አይመስላችሁም? አንገታቸውን ቀና አድርገው ትላንት በዋዛ የተከሉን እናቶችና አባቶች ተንከባክበው አሳደጉን። እናንተ በፌስቡክና በትዊተር ስትሳለቁብን እኛ በዝምታ ስር ሰደን መሬቱን ይዘን ዛሬ ሀገር የምናለብስ ታላላቅ ዛፎች ሆንላችሁ እያሉ በምጸት የሚናገሩ ይመስላል። እንደኛ ሲያሻቸው የቁጥር ቆጠራ ሱሳቸው ላፋቸው ጥጋብ ይሙላ። ምክንያቱም ለኛ እያንዳንዱ ችግኝ ቁጥር መች ሆነና ሂሳብ ለመተሳሰብ በአሸናፊነት ትዕቢት የሚሰላ ቃል ኪዳን ነው የተሞከረ ለነገ ተስፋ መላ። እኛው ራሳችን በሰራነው ስራ ሳንደመም የዓለም አቀፉ ማህበረሰብ አስቀድሞ በታላቅ አክብሮት ሲያደንቀን ማየታችን ያስገርማል። ዛሬ ኢትዮጵያ በአረንጓዴ አሻራ መርሃ ግብሯ ምክንያት በተለያዩ ዓለም አቀፍ ጉባኤዎች ላይ በክብር እንድትታጭና እንደ አርአያ እንድትወሰድ አድርጓታል። ከኮፕ የዓለም የአየር ንብረት ጉባኤዎች ጀምሮ እስከ ተባበሩት መንግስታት ድርጅት ትልቅ መድረኮች ድረስ የኢትዮጵያ ስም የሚነሳው በረሃማነትን በመከላከል ረገድ አዲስ የታሪክ ምዕራፍ እንደከፈተች ሀገር ነው። የዓለም መሪዎችና የአየር ንብረት ተመራማሪዎች ሳይቀሩ ኢትዮጵያ በተግባር ያሳየችው ቁርጠኝነት ሌሎች ታላላቅ ሀገራት በውይይትና በበጀት ማሳለጫ የወረቀት ጋጋታ ውስጥ ለዘመናት ሊያሳኩት ያልቻሉትን ታላቅ ጀብዱ ነው ሲሉ መስክረዋል። እናሳ ይህ ለዓለም አቀፍ መድረኮች የሰጠነው ትልቅ ትምህርት እኛን ማኩራት አይገባውም? ዛሬ ኢትዮጵያ ለዓለም ኦክሲጅን እየሆነች ነው ማለት ማጋነን አይሆንም። በኢንዱስትሪ የበለጸጉትና አየሩን በካርቦን ጭስ የበከሉት ታላላቅ ሀገራት በገንዘብ ኃይላቸው ሲመኩ ኢትዮጵያውያን በደካማ ትከሻችንና በጥንካሬያችን ምድርን መልሳ እንድትተነፍስ የሚያደርግ የተፈጥሮ ሳንባ እየሰራንላት ነው። ይህንን ታላቅ ተግባር ጠቅላዩ እንደሚሉት አረንጓዴ ወርቅ ብለን ብንጠራው ማነሱ እንጂ መብዛቱ አይደለም። ወርቅ ቆፍረው የሚያወጡ ሀገራት ሀብታቸውን በባንክ ያስቀምጣሉ። እኛ ግን አረንጓዴውን ወርቅ በየተራራውና በየሸለቆው ላይ በመትከል ለሰው ልጅ ሁሉ የሚተርፍ ህይወትን እንመግባለን። ትላንት ችግኝ አስቀምጠን ዛሬ ዶላር እንለቅማለን። ነገሩ የአካባቢ ጥበቃ ብቻ ሳይሆን የኢኮኖሚ ዋስትና መሆኑን ለመግለጽ ነው። ዛሬ በየቦታው የተተከሉትን የፍራፍሬና የቡና ችግኞች ስንመለከት ትላንት በባዶ እጅ የተደረገው ልፋት ዛሬ ሀገሪቱን ወደ ውጭ ምርት በመላክ የውጭ ምንዛሬ የምታገኝበት ትልቅ የሀብት ምንጭ እያደረጋት ነው። አንዴ ቆም ብለን እናስብ። ዛፍ ሲተከል ምንጭ ይመለሳል፣ አዋፋት ይመለሳሉ፣ ለግብርና ምቹ ይሆናል፣ የምንገድባቸው ግድቦቻችን ይሞላሉ። በዚሁ ልክ ለቱሪዝም በከፍተኛ ደረጃ መስህብ ሆኖ ሊያገለግል ይችላል። በአንድ ጀንበር በሚሊየን የሚቆጠሩ ችግኞችን ለመትከል መላው ህዝብ ከዳር እስከ ዳር ጎርፎ በየጋራው ላይ ሲሰማራ የታየው እጹብ ድንቅ ትዕይንት ምን ያህል ልባችንን ነክቶት ይሆን? የመንግስት ሰራተኛው፣ ገበሬው፣ ተማሪው፣ እናቶችና አባቶች ሳይቀሩ በጭቃ ተለውሰው ዝናብና ፀሐይን ተቋቁመው ችግኝ ሲተክሉ ይህ ትውልድ የተፈጠረው ለማፍረስ ሳይሆን
እውነተኛ ህይወትን ለመገንባት ነው የሚል ታላቅ መልእክት ለአጽናፈ ዓለም አስተላልፈዋል። አዎ ይህ ትውልድ የመጣው የምድርን እስትንፋስ ለማስቀጠል ለነገው ማህፀን ንጹህ አየር ለመገንባት በአቧራና በትቢያ የዛለውን የሀገሪቱን የልብ ምት ልከኛ ለማድረግና የታፈነውን የምድር ሳምባ በለመለመ አረንጓዴ ተስፋ መልሶ ለመፈወስ ነው። ይህ የጋራ ስሜትና መነቃቃት በታሪካችን ውስጥ እምብዛም ያለመድነው አዲስ የአብሮነት ባህል ነው። የተፈጥሮ መዛባትና የዓለም ሙቀትን አስመልክቶ በአንድ ወቅት የተባበሩት መንግስታት ዋና ጸሐፊ ምድርን ለማዳን የምናደርገው ትግል በንግግር ሳይሆን በመሬት ላይ በሚታይ ተግባር ነው። የኢትዮጵያ አረንጓዴ አሻራ ደግሞ ለዚህ የተግባር ጉዞ ትልቁ ማሳያ ነው ብለው ነበር። ይህ ምስክርነት የሚያሳየን እኛ በዋዛ ያየነው ችግኝ ለዓለም ትልቅ የተስፋ ብርሃን መሆኑን ነው። በትላንቷ ኢትዮጵያ ውስጥ ድርቅ በየ10 ዓመቱ እየመጣ ህዝብን ለስደትና ለረሃብ ሲዳርግ ዛሬ ያንን መርገምት በአረንጓዴ መከላከያ ጋሻ እየመለስነው እየመከትነው እንገኛለን። የአፈር መሸርሸርን በማስቆም የከርሰ ምድር ውሃን በመጠበቅና የአየር ንብረቱን በማለስለስ ረገድ የተሰራው ተአምር በቀላሉ የሚገመት አይደለም። ታዲያ ትልቁና ዋናው ጥያቄ ለምንድነው በሀገራችን ፖለቲካና ማህበራዊ ህይወት ውስጥ የሚሰሩትን ታላላቅና መልካም ነገሮች በበጎ አይን መመልከት የሚያቀተን የሚለው ነው። ለምንድነው ሁልጊዜ ውድመትን፣ ጦርነትንና የልዩነት ጩኸቶችን ብቻ አጉልተን እያየን ይህንን ሀገርን ብቻ ሳይሆን ዓለምን የማዳን ታላቅ ሰላማዊ አብዮት ዝም ብለን የምናልፈው? ልክ እንደ ህፃን ሚሊዮን ሁሉ ዛሬም ከችግኞቹ ጋር እኩል ቁመታቸው የረዘመ አረንጓዴውን ፍቅር በተግባር የተማሩ ብዙ ያደጉ ልጆች በያጠገባችን አሉ። የኢትዮጵያም ተራሮች መልካቸውን ቀይረው ለዓለም የኦክሲጅንና የተስፋ ምንጭ ሆነዋል። ስለሆነም ዘንድሮም እንደ ትላንቱ ክንዳችንን ከአፈር ህልማችንን ደግሞ ከተግባር ጋር አዋህደን የዛሬን ትውልድ በሙሉ ይዘን ለነገው ትውልድ የሚተርፍ ሕያው አሻራ ማሳረፍ ይኖርብናል። እለት በእለት በሚያጋጥመን እንቅስቃሴ ችግኝ በመትከል ራሳችንን ከምድር ጋር ከተፈጥሮ ጋር እያነጋገርን ክረምቱን በመልካም እንድናሳልፍ አደራ እያልኳችሁ ከነገ ጀምሮ በያለንበት አካባቢ ይህንን የተቀደሰ ተግባር በመፈጸም ኢትዮጵያን ለም ወደ ብልጽግና ማማ የምትወጣ ሌሎች አርአያ የምትሆን የምታስተምር ጥንታዊት ወደፊትም ተስፋ ያላት ሀገር በጋራ እንድንገነባ አደራ ልላችሁ ፈልጋለሁ። ይህ ጉዞ የአንድ ወገን ወይም የጥቂቶች ሳይሆን የመላው የኢትዮጵያ ሕዝብ የጋራ አሻራና የጋራ የታሪክ አክሊል ነው። በጥላቻና በውዝግብ ውስጥ ከመናወጥ ወጥተን በትዕግስትና በመደጋገፍ እርስ በርስ የምንደማመጥባት አረንጓዴዋና ለነገው ትውልድ በኩራት የምትሻገር ይህች ናት ሁላችንም የምንመኛትና የምንፈልጋት ኢትዮጵያ። ባለፉት ዓመታት ተደምረን እንዳሳካ ነው በዚህ ዓመትም ተደምረን የላቀ ውጤት ልናመጣ እንደምንችል ይጠበቃል። በዚህ ውስጥ መላው የኢትዮጵያ ሕዝብ በእምነት፣ በዘር፣ በክልል፣ በጾታ፣ በሌሎችም የልዩነት ምክንያቶች ሳይለያይ እንደ አንድ ሰው በትብብር መንፈስ ቆሞ እንዲያሳካው በታላቅ ትህትና ጥሪ ማቅረብ ፈልጋለሁ። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።